እውነት ከአንዴም ስንቴ ተናግረን በጣም ነው ምጠላት ማለት ለሴት ልጅ በእንደዚህ ወርዳ ስራም ቢሆን እንደዚህ አይነት ንግግር ከጭንቅላት አይወጣም። እኔ ውስጤ ነው የሚንቀጠቀጠው በእውነት እውነት እንደዚህ አይነት ንግግር ስናገር ምንም ቢሆን ስራም ቢሆንም ግን ክብር የሚያሳጣ ስራ ነው። ለሀይሚ ይሄ ስራ አይመጥናትም ብዬ የምደግፍ ሰው ነኝ ማለት ለሀይሚ እንደዚህ አይነት ስድብና እንደዚህ አይነት ነውር የማንም ጋለሞታ እየመጣ እሷ ላይ አፉን የሚከፍትባት እንዲሆን አልፈቅድም ስራም ቢሆን። ስለዚህ እኔ አሁንም እንደናንተ እኩል ነኝ። ይሄ ስራ ካልተስተካከለ በስተቀር እኔ ዩቲዩብም ዞር ብዬ ማላይም አሁንም አላየውም። እናንተ ጋር ነው ገብቼ ያየሁት። ድርሽ ብዬ አላውቅም ዩቲዩብ። እውነት ሰላም ሆነው ሲመጡ የዛን ጊዜ አያለሁ እንጂ እናንተ ጋር ነው እንደዚህ ስከፍቱ ማየው። እና አመሰግናለሁ። እሺ ሁላችሁንም ወይ ውዬ ተባረክ። ህይወትዬ ይኸውልሽ አንቺ ሁላችንም እኔም አንቺም ሁሉም በጣም ወዳችሁ ሀይሚና ዘሃራም ናኒም ስራ ስለሆነ ጭንቅላታችን ስራ ነው ብለን ስላሳመነን ነው እኛ ማንነቸውንም ጠልተን ሳይሆን ለሌሎቹ ለማረጋገጥ የገባንን ነገር ነው ስንተነትን የነበረው አንቺም ስታረግ የነበረው እንጂ እንደማትጠያቸው ሁለቱም ይገባናል። አውቃለሁኝ ሁሉም ሰው ይረዳሻል ብዬ ነው የማስበው። ስለዚህ ምንም ያጠፋሽው ነገር የለም። ይቅርታ መጠየቅ ጥሩ ነው። የመሰለሽ ነገር ካለ በዚህ አጋጣሚ ምንም ይቅርታ መጠየቅ ትልቅነት ነው። ምንም ችግር የለውም። ግን ስታብራሪ ነው እንጂ ጠሏቸው ስትይ አልሰማሁም። ሁላችንም ነው ስናብራራ የከረመ ስራ መሆኑን እናውቃለን። አሁን ግን ምንድነው ለምንድነው እንደዚህ እየለወጡት አቅጣጫው እንደሚመጣ እኔ ህይወት እኔና አንቺ በጣም ስንከራከር ነበር። ይሄ አቅጣጫ አላማረኝም ስልሽ አንቺ ደግሞ ስራ ነው ብለሽ እንትን እየተባስን እኔ አቅጣጫው ሲለወጥ ነው እኔ ራሴ በጣም ያስጠላኝ። አቅጣጫው ወደ መጥፎ እየተለወጠ መሄዱን አውቄያለሁ። እንደሚሄድም አስቀድሜ ተናግሬያለሁ ሁኔታው ስላላማረኝ። ያ ደግሞ እኔ እሷ ዝቅ ብላ እንዳልሽው አንቺ ማየት አልፈልግም። ማንም ደግሞ መጥቶ አንደበቱን እኔ በቃ የበቃኝ በተለይ ልቤን የነካኝና የበቃኝ በጣም ስቅስቅ ብያለቀስኩት ከአባቷ ጋር መታ እዛ ቡታጅራ በቃኝ ደከመኝ የማንም ሰው ብላ እኔ እንግዲህ ውሸት ነው በሉ ምን በሉ የውሸት አለቀሰችም ይበል አላቅም። ለእኔ ግን የገባኝ የእውነት ነው የመሰለኝ። ለእኔ ለገነት ለእኔ የዛን ቀን ነው በጣም ደግሞ ይባሰብኝ። ስለዚህ ምንም ችግር የለውም ህይወትዬ አንቺ ሴት ልጆች እንዳሉሽ እናውቃለን። ደግሞ ልጅሽ እንደ ልጅ የተባብለን ይል እንዲያውቃለሁ ላስቅሽ ብዬ ነው። ስለዚህ ምንም አንቺ ጨካኝ ሆነሽ አይደለም። ምንም ችግር የለውም። አንቺ እህቶችሽን እነዚህ የምታውቂያቸውን በጣም ስለነሱ የሚንገበገቡትን ስለነሱ የሚሳሱትን ጠዋትና ማታ የሚያለቅሱትን እህቶችሽን ለማጽናናት ያው ስራ ነው ብለን ሁላችንም ይታይሽም እኔም አንቺም ዘሃራም ሀይሚም ሁላችንም ስራ ነው ብለን ስላመንበት ነው ያንን ስናብራራ የከረምነው። ግን ነገሩ እየበዛ ሲሄድ በቃ እኔ መቋቋም አልቻልኩም። አንዳንድ አብራሪ ስትሉኝ ራሱ እኔ ማብራራት ራሱ አቆምኩኝ። እስቲ ገኒ የገባሽ ስትሉኝ በተለይ የባሰብኝ የዛን ቀን ነው። ይታይሽም እንደውም የዛን ቀን ነው የባሰባት። እኔና ይታይሽ የዛን ቀን አንድ ሆኖ ነበር እንትናችን። የዛን ቡታጅራ መጨረሻ የተናገረችው ንግግር እኔ አእምሮዬ ውስጥ ያንቃጭላል። የራሴ የሆነ ነገር ስላለኝ ከዛ ጋር እየመጣ ብሎ ውስጥ እንትን ይላል። የኔ ቆንጆ ምንም አላጠፋሽም የኔ ውድ ተባረኪልኝ። መልካም ጾም ይሁንልሽ። ዘመንሽ ይባረክ። ልጆችሽ ይደጉልሽ የኔ እናት። አሜን አሜን አሜን። እዚህ ጋር ምን ህይወትን ላመሰግንሽ እፈልጋለሁ። ቲክቶክ አልፈልግም እኔ ቲክቶክ ማየት አልፈልግም ስልሽ ያበረታታሽኝ ሀንዬ አንቺ ቆመች ታገይላት እንጂ አትስነፊ እያልሽ በውስጥ የምትመክሪኝ የምታበረታችኝ አንቺ መጥፎ አይደለሽም። ብዙም ነገር የምታስብላት ትልቅ ነገር የምትመኝላት ለወሬኛ ቦታ አልሰጥም። ስለማቅሽ በደንብ ስለማቅሽ ህይወትዬ እግዚአብሔር ዘመንሽን ይባርክልሽ። መድኃኔዓለም የልጆችሽን እናት ያደርግሽ። ትልቅ ደረጃ አድርሽ። አሁንም ትልቅ ቦታ ነው ያለሽው። ክበሪልኝ እህቴ። እግዚአብሔርን ካንደበትሽ መጥፎ የወጣ ነገርም የለም። ከማበረታታት ስራ ነው ብለሽ እኔ በተለይ በጣም በደከምኩ ሰዓት አንቺ ነሽ ያበረታታሽ ሀንዬ ስራ ነው እያልሽ በአንቺ ብርታት ነው እዚህ ቲክቶክ ላይ የቆምኩት እንጂ ገና ድሮ ነበር የምጠፋው ከቲክቶክ። ለምን ስለማልችል እኔ እሷ ወድቃ ማየት ስለማልፈልግ አንቺ ነሽ ያበረታታሽ። በዚህ በጣም ነው የማመሰግንሽ ህይወትዬ። ከፍ በይልኝ፣ ትልቅ ደረጃ ድረሽ። የልጆችሽ እናት ያለሽ በክፉ የሚመለከትሽ ከምድር ላይ ነቅሎ ይጣልልሽ የኔ እናት፣ የኔ ልዕልት። ለእኔ ቃላት የለኝም ለአንቺ። እግዚአብሔርን ኑሪልኝ። አንቺን በማግኘት ደስተኛ። ቲክቶክ ላይ ብዙ እህቶች ብዙ ነገር በእነዚህ ልጆች አግኝቻለሁ። ትለይብኛለሽ። ዘመንሽ ይባረክ የኔ እናት። ገንዬም እንደዛው የኔ እናት፣ የኔ አንደበተ ጣፋጭ፣ የኔ መካሪ።
እግዚአብሔር ትልቅ ደረጃ ያርስልኝ ገንዬ የኔ እናት። ለአንቺ ቃላት የለኝም በእውነት የኔ ሩሩ የኔ የዋ እንባሽ የሚቀድም ለሷ በእውነት ፈጣሪ እንደው የልጆችሽ እናት ያርግልኝ። ዘመንሽ ሁሉ ይባረክ። አሜን አሜን። ራይማየም እንደዛው የኔ መከታ ስትነካብሽ ማትወጂ እንደ ነብር የምትቆሚላት የኔ እናት እግዚአብሔር አምላኩ የልጆችሽ እናት ያድርግሽ። ዘመንሽ ይባረክ። በቃ ይበልሽ የሰው ቤት እንደው እግዚአብሔር እንደው አላህ እንደው አዛዥ እንጂ ታዛዥ አያርግሽ። ለአንቺ ቃላት የለኝም ራሂማዬ፣ ኑሪልኝ። እዚህ ጋር ሀዩዬም ዘመንሽ ይባረክ፣ አላህ ይርዳሽ። እንደው ረመዳን መጥቷል። የሰላም የምን ብዬ ልንገራችሁ፣ ለእናንተ ቃላት የለኝም። ሁላችሁም ትልቅ ደረጃ ኑሩ፣ ድረሱልኝ። በተለይ ዶንያ ጠፊ ለአንቺ ቃላት የለኝም። መከተዋ ከጎኗ ማትበገሪዋ እግዚአብሔር አምላክ ሆይ ዘመንሽን ይባርክልኝ። አሁንም መልካም እህት ነሽ። እስከ ጥግ ድረስ ታግለሽ እንደው ድል እንደምታደርጉ እርግጠኛ ነኝ። እንደው ሀዩዬ እኔ ለአንቺ ቃላት የለኝም። ዶንያ ጠፊ ዘመንሽ ይባረክ። በወጣሽበት በገባሽበት ፈጣሪ ይርዳሽ። ከፍ ያለ እንጀራ ይስጥሽ። ለዚህ ለአንድ ፍሬ ልጅ ለዚህ ለምታሳሳ ልጅ እንደምትቆሚ መድኃኔዓለም ዘመንሽን ይባርክ። አላህ ዘመንሽን ይባርክልሽ። የኔ እናት ይታይሽዬስ ከኢትዮጵያ ድረስ ኔትወርክ ዘርግታ እሷንም ባርኪያት፣ እኔም ባርካት። እሺ ይታይሽዬ የኔ እናት፣ የኔ አንደበተ ጣፋጭ፣ የኔ ደርባባ እግዚአብሔር አምላክ ሆይ ፈጣሪ ዘመንሽን ይባርክልሽ። እመቤቴ ማርያም ጥላ ከለላ ዋስ ጠበቃ ትሁንሽ። የኔ እናት አሜን። ከፍ ያለ እንጀራ ይስጥሽ። እግዚአብሔርን ጥሩ ምት ነው ያገኘነው በእነዚህ ልጆች። ይታይሽ እግዚአብሔር አምላክ ሆይ በሄድሽበት በወጣሽበት በገባሽበት መድኃኔዓለም አባቱ ይጠብቅሽ። ቅዱስ ሚካኤል ቅዱስ ገብርኤል ጥላ ከለላ ይሁን። ክፉ ነገር አይግጠምሽ፣ መልካሙን ይግጠምሽ። የኔ እናት ትልቅ እንጀራ ይስጥሽ። አሁንም በልጆችሽ የምትኮሪ በልጆችሽ የምትደሰቲ በልጆችሽ የምትከብሪ ፈጣሪ ያድርግሽ የኔ እናት። አሜን አሜን። አዎ ይታይሽ፣ እውነት ተባረኪ። እንዴት ነበር ስታብራራ የነበረው ከተጀመረ ጀምሮ? አንዴ ብሌን ቤት ገብታ፣ አንዴ ደግሞ ሀናን ጋር፣ አንዴ እና ሀይሚ ጋር እየገባች በእውነት ያውም ከኢትዮጵያ ኔትወርኳን አስተካክላ እግዚአብሔርን ከኛ ጋር አንድም ቀን በሆነ ምክንያት በሆነ ምክንያት ካልቀረች በስተቀር ገብታ እንደው እኛ እንኳን ሀሳባችንን እንደው ለወጥ ካለ እኛን ሁሉ ነው እንትን ብላን የምትሄደውና ይታይሽ፣ እግዚአብሔር ይባርክሽ፣ ዘመንሽ ይባረክ። የምትኖሪበት ስራሽ፣ ልጆችሽ፣ ህይወትሽ ሁሉ በእግዚአብሔር የተጠበቀ ይሁን። ተባረክ የኔ እናት በእውነት። እኔ ደግሞ እሷ በጣም ነው እሷ የሚገርመኝ ከኢትዮጵያ ድረስ ሁልጊዜ ከኛ ጋር እየገባች አንድ ቀን ሁሉን እያጽናናች ከኛ ጋር። እግዚአብሔር ይባርክሽ። አንቺን ስለሰጠን እግዚአብሔርን እናመሰግናለን። ተባረክ የኔ እህት፣ ተባረክ። ደግሞ እኔ የምፈልገው እዚህ ጋር ሚሲው የምትባል ልጅ አለች። እግዚአብሔር ኮሜንታተሮች በጣም ዘመኗን ይባርክልኝ። ሁሉም እመቤቴ ማርያም ትልቅ እንጀራ ትስጥሽ የኔ እናት፣ የኔ አበረታት፣ የኔ አጽናኝ። እግዚአብሔርን ሚሲው ትለይብኛለች። ከፍ ያለ እንጀራ ይስጥሽ እመቤቴ ማርያም። ጥላ ከለላ ዋስ ጠበቃ ትሁንሽ። በእውነት ለእኔ ብርታቴ ነች ሚሲው። በማለቅስ በምጨነቅበት ሰዓት እግዚአብሔር ሁሌ ከጎኔ ነች እና ሚሲውዬ ከፍ ያለ እንጀራ ይስጥሽ። ለአንቺ ቃላት የለኝም። እመብርሃን ጥላ ከለላ ዋስ ጠበቃ ትሁንሽ። እሷም አሉ ደግሞ ሌሎችም ኮሜንታተሮች አሉ። እግዚአብሔር ይባርካቸው ሁላችሁንም። ስማቸውን አልይዘውም እኔ ግን እዚህ የሚያበረታቱ እኛ ስናዝን ከታች ሆነው አይዟችሁ ምናምን የሚሉ አሉ። ብዙ ናቸው። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ፣ ተባረኩ። እውነት ከኛ ጋር ሁልጊዜ አላቆም አሉን። እነዚህ ቢመከሩም ባይመከሩም ምንም ሊያቆሙ ስላልቻሉ ባለማየት አንይ ምናምን አለን። በቃ እዛ ሄደን አንይ። ምናልባትም ማየት ካለብን እዚህ ገስት ሁሉም ሰው ገስት እየከፈተ ገስት ላይ ተሰብስበን አሁን ሀናን ቤት ነው ያየነው። አሁን እኛ ይቀድሙን ምክንያቱም እንትን እይታቸውም ይቀንሳል። ሰውም እየወጣ ነው ከስራቸው ያንንም እንዲያውቁ ማለት ነው። እንደዚህ አይነት ትንሽ ሀሳብ አንጥተን ነው። ሰው ስልችት ብሎታል። ይታይሽዬ አይኔ እኮ ቆየሁ ይሄን ሀሳብ ራሴም እኮ አቅርቤው ነበረ። ግን ደግሞ ስራ ይስሩ ያግኙ ብር ተዋቸው ምናምን የሚባል ሀሳብ ሲመጣ የዚህኛው ሀሳብ አሸነፈና ሄድንበት እንጂ ገና ቡታጅራ እያሉ ነው እኔ በጣም እንትን ሲሉ ለምን አናቆምም የሚለውን ሀሳብ እንደው አሁን ግን ተስማምቷል። ይሄ ማላይም እኮ አሁን አላያቸውም የሆነ ነገር እንዲቻረግና ራመድ ብዬ
ላይክ አላረግም ምን አላረግም ዝም ብዬ ብቻ የሆነ እንትናቸውን አይና ቅልሽልሽ ታውቂያለሽ፣ ልቤን ያመኛል። እኔ እንጃ እኔ ምን እንደሆነ ስሜቴ እንደገባ አላውቅምና ልቤን እያመመኝ ስለሆነ ሲጀመር በቃ ሀይሚ ካለቀሰች ጊዜ ጀምሮ እኔ በትክክል ቪዲዮአችሁን አይቼ አላውቅም። ሶሪ አይቼ አላውቅምም። ላይክም አላረግም ምንም እንደው ምንም በሉኝ ላይክም አላረግም ምንም አላረግም። እኛም እንደዛው ነው ነው። ሄደን አናውቅም። ምን መጣ መሰለሽ ሀሳብ ሁሉም እነ ልጅ ሰኔም እነ ዲያናም ሁሉም በየገዝቱ እየከፈተ እዚሁ ምክንያቱም ደግሞ ከነጭራሽ አናይም ሲባል እንትን አንዳንዶች ይጓጓሉ ሄደው ስለሚያዩ ብለን እዚሁ ገዝት ይገፍታሉ እና ሀናን አሁን እኔ ከትላንት ጀምሮ ከነሱ እዚህ ነው እያየን ያለነው። እዚህ ስብስብ ብሎ 100 ምናምን ሰው ጋር ሌላ ቦታ ደግሞ የተከፈተው 100 ምናምን ወይ 200 ያያል። እንደዛ እያለን እንደዛ ጀምረናል። ያልተቀላቀለ ቻሌንጁን የተቀላቀሉ ብዙዎች አሉ። እህቶቿ ተቀላቅለዋል። አናይም ብሏል ብዙ ሰዎች ነው እንትን እኮ ተጽዕኖ እንደምትፈጥሩ ያየሁት እኮ የኤፍሬም ቪዲዮ ላይ ነው። ሁሉ ሃይሚ ያለ ሃይሚ ነው በቃ አለቀ። እና የትኛውን ቦታ ላይ ለእድገታቸው መሰረት እዚህ አካባቢ ያለው ሰው ነው። ለስራቸውም ቀጣይነት አይዲያ የሚሰጠውም እዚህ አካባቢ ያለው ሰው ነው። የዚህን ደግሞ ቁም ነገር አልረዳ ካሉ በዚህ መልኩ መምጣታችንና ይሄን ማድረጋችን ትክክል ነው የሚል ነገር ነው ያለኝ። እኔ ምንም እንትን አልልም። በቃ ለምን መሰለሽ እኛ አሁን እኔ ከነጭራሽ የማየት ፍላጎቴ እየሞተ መጥቷል። ግን ከነጭራሽ ከምታው እስቲ እንደዚህ አድርገን ደግሞ እንያቸው ነው። እንደዚህ አድርገው የሚተው ከሆነ እሰየው የሚመለሱልን ከሆነ ብለን ነው። ምክንያቱም እነዚህ ሰዎች አጀንዳ ሁሉ ጊዜ ተገናኝተው ስለነሱ ስናወራ እነሱም እኮ ስልከታቸው ነው እየሰሙ አጀንዳ መሆናቸው ደስ ይላልቸው መጣ፣ እየባሰባቸው መጣ። ከእናንተ ጋር ነኝ በቃ ሌላ ነገር እየከፈትን እዚህ ጋር የድሮን እያየ ምናምን ወረሱን እንደ እስቲ ቆይ ብለውም እኮ ወደ አእምሯቸውም ሊመጡ ይችላሉ እንግዲህ ብለን አሁን ሁሉም ተቀብሏል። ሀንዬ እየዞረች እዚህ ያሉት ሀኒ ገኒ ምናምን ሆነው እየዞሩ ተናገሩ። በቃ አሁን እኔ ተትላንት ጀምሮ እዚህ ሀና ቤት ነው ያየው ተሰብስበን እዚህ ከውጭም የሆኑ እዚህ ጋር ገዝት የገባ ነው ከውጭም ሌላውን ቤት ደግሞ እንደዚህ እየሆነ እየታየ ነው። በቃ ምክንያቱም ሰው እኛ ባንለውም ሰው የማየት ጉጉቱ እንደ ድሮ አይደለም። ብዙ ሰዎች የተስፋ እየቆረጡ መጥተዋል። እንዴት ነው እንደ ድሮ የሚሆነው? እኔ ጭራሽ ዩቲዩብ ጠቅላላ ዩቲዩብን ማየት በቃ አልፈልግም። እንደውም ቲክቶክ ላይ ዝም ብዬ ስክሮል አደርጋለሁ እንጂ ቲክቶክ ከገባውም እንዳልኩሽ እንደዚህ በረጅሙ ላጥ አድርጌ በሁለት ቦታ ላይ ሁለት ቃሎችን ከሰማሁ በኋላ ቶሎ ደግሞ አጋጣሚ መጥፎው ላይ ይመጣል። እኔ ሳብሳርከው መጥፎ ላይ ይመጣልኛልና ወይ ድል ያልኩ በቃ እና እንደዛ እናድርግ። ምንም ችግር የለም። በቃ ከእናንተ ጋራ ሁሌም አብሬ ሰዓቱ ሲደርስ እና ምክንያቱም ይቀጥላሉ እነሱ ቀጥለው እንግዲህ እንዴት እንደሚያስተካክሉት እኔ እንጃ። የዛሬውም አኳኋን እዚህ ጋር እንዳየሁት ቅድም የሚቀጥል ነው። ሴት ምናምን እንትናን እንዳትነኪያት አብሰላትም ብሏል። ወይ አብሰላት የምትባለው እና ደግሞ እቺ ጠረንጎሎ ዛሬ ነገ መተው ይደባደቡ ይሆናል አይታወቅም። ስለሚቀጥሉ እዚሁ መተን እናያለን። የራሳቸው ይቻላል። በቃ የተመጨጨ ማለት ነገር ይጓጓል አንዳንዱ። ለዛ ነው እኛ እንኳን ስራው ለን ምን ብለን ልጅ በመሀል ባያስገቧት እንደው እኔ ትውት አድርጋው እንደው ወይኔ እንደው ደግሞ ካላየኋት ያመኛል። እንዴት ሆናለሁ? እንደው እውነት እኔ እንዴት እንደሚሻለኝ ራሱ እንደው በየት ይጓል አገኛት እንደው አንቺ እኮ ኢትዮጵያ ነሽ። እኔ እኮ ማንን ልላክ እያልኩ እኮ ነው። አንቺና ማንን ነው ያለችኛል? ማን ነው ኢትዮጵያ እዚህ በእኛ ጀማ ውስጥ ያለው? ይገኙልኛል እንጂ እኔ ብሄድ ግን አላገኛቸውም እንጂ እኮ እኔ ብሄድ እኔ እሄዳለሁ እኮ አዲስ አበባ ችግር የለም። ግን አላገኛቸው አልችልም። በየት አድርጌ ያገኛቸው የዚህ ነገር እንደ እዚህ ኢትዮጵያ ውስጥ ያሉት ግን ሰዎች አንቺ እንኳን ያለሽው እኮ ክፍለ ሀገር ነው። ግን አዲስ አበባ ውስጥ ያሉ ሰዎች ድሬዳዋ አይደለሽ ያለሽው? ቆንጆ ሀገር እኮ ነው ያለሽው። ግን አዲስ አበባ ውስጥ ያሉ ሰዎች እዛ ሄደሽ እኮ ምንም መሄድ ይችላሉ። አዲስ አበባ እኮ በባቡር እንሄዳለን። አዎ ተናግሬ ነበር።